ማነሸኔት ምድረ በዳ ውስጥ ነው ያለሁት። ብቻዬን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኑ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁልጊዜ እመራሃለሁ። ትናንት የመራሁ፣ በልጅነት የመራሁ፣ ያኔ በወጣትነት የመራሁ፣ በሰው ምድር የመራሁ፣ በስደት ምድር የመራሁ፣ ዛሬም እመራሃለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትህን አበረታዋለሁ። ባክበረም ጩና አሜን በለኝ። አጥንትህን አበረታዋለሁ፣ አጥንትህን አበረታዋለሁ። አልፏል ይሄን ሁኔታ። ደከማ አይደል? አቃታ አይደል? ሁኔታዎች ከምታስባቸው በላይ ናቸው አይደል? የምታልፍበት ሁኔታ ከባድ ነው አይደል? እግዚአብሔር እንደዚህ ይላል፣ እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም፣ ሲኖር ብቻ አይደለም፣ ሳይኖርህም እመራሃለሁ፣ ከፊትህ ሆናለሁ፣ እመራሃለሁ። አጥንቶች ይበረታል። ፀሐይ ባቃጠለው ምድር፣ እጽዋት በሌለበት ምድር፣ ጥላ በሌለበት ምድር፣ በውሃ እንደረካ የአትክልት ቦታ አደርግሃለሁ። አሁን አንዳንዶቻችሁ ከውጭ ስትታዩ የምታልፉበት ሁኔታ ምድረ በዳ አይመስልም፣ ከባድ አይመስልም፣ ግን በርትቶባችኋል። ድካም ይሰማችኋል። እግዚአብሔር እንደዚህ ይላችኋል፣ የኢሳይያስ መጽሐፍ ምዕራፍ 43 የሚናገረው ዋነኛ ሐሳብ እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እንደዚሁም እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነትና የማይለወጥ ኪዳን የሚናገርበት የመጽሐፍ ቅዱሳችን ክፍል ነው። በዚህ ጊዜ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት በባቢሎን ምድር የነበሩበት ጊዜ ነው። ስለዚህ በባቢሎን በግዞት ላሉ፣ በእስራት ውስጥ በብዙ ችግርና መከራ ውስጥ ላሉ የእስራኤል ሰዎች እግዚአብሔር አምላክ በኢሳይያስ መጽሐፍ ምዕራፍ 43 ላይ የሚነግራቸው የማያልቀውን ፍቅሩን፣ ደግሞ የማዳን ተስፋውን፣ እሱ ለነሱ ያለውን ታማኝነትና የማይለወጥ ቃል ኪዳን የሚናገር ክፍል ነው። ነቢያቶቹ እግዚአብሔርን ተደራሲያኖቹ ባሉበት ሁኔታ የማስተዋወቅ ልማድ እንዳላቸው የመጽሐፍ ቅዱሳችሁን ክፍል በተለያየ ቦታ ስታነቡ ትመለከታላችሁ። ስለዚህ በዚህ ቦታ ኢሳይያስ ለእስራኤል ሰዎች እግዚአብሔርን የሚያስተዋውቃቸው መንገድን የሚያደርግ እግዚአብሔር እንደዚህ ይላል በማለት ያስተዋውቃቸዋል። በባህር መካከል መንገድን፣ በኃይለኛ ውሃም መካከል መንገድን የሚያደርግ እግዚአብሔር እንዲህ ይላል ብሎ ይነግራቸዋል። ወዳጆቼ ለምንድን ነው ኢሳይያስ እግዚአብሔርን መንገድን የሚያደርግ ብሎ ለእስራኤል ሰዎች የሚያስተዋውቀው ብላችሁ ከጠየቃችሁ፣ እነዚህ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት ውስጥ ነው የነበሩት። ቤታቸው ፈርሶ፣ መቅደሳቸው ፈርሶ በተስፋ መቅረት ውስጥ ነው የነበሩት። በአስቸጋሪ ሁኔታ ውስጥ ነበር የነበሩት። በማይቻል በስቃይ ውስጥ ነበረ የነበሩት። ስለዚህ ከነበሩበት ሁኔታ የተነሳ የነበራቸው ጥያቄ ደግሞ ነበረ። ጥያቄያቸውም ከዚህ አስቸጋሪና ከባድ ሁኔታ መውጫ መንገድ አለ ወይ፣ ወደ ቤት መንገድ አለ ወይ የሚል ጥያቄ ነበራቸው። ምክንያቱም በግዞት ተወስደው የኤፍራጥስን ወንዝ ተሻግረው በባርነት ነው ያሉት። ቤታቸው ፈርሷል፣ መቅደሳቸው ፈርሷል፣ ብዙ ነገራቸው ተበትኗል፣ ተበታትነው ነው ያሉት። እንዳልነበር አድርጎ የባቢሎን ንጉሥ ረግጦ እየገዛቸው ነው እና ዘመኑ ሲያልፍ፣ እድሜው ሲቆጠር፣ ብዙ መከራ ሲፈራረቅባቸው፣ ክረምት ከበጋ ሲመጣና ሲሄድ እነዚህ ሰዎች የሚጠይቁት ጥያቄ ነበረ። ከዚህ ስቃይ፣ ከዚህ አስቸጋሪ ሁኔታ፣ ከዚህ መከራ የምንወጣበት መንገድ አለ ወይ? ወደ ቤት መንገድ አለ ወይ? ወደ ቤት ተመልሰን እንሄዳለን ወይ? ወደ ተወለድንበት ከእግዚአብሔር ተስፋንና ኪዳን ወደ ተቀበልንበት ወደ አባቶቻችን ምድር ወደዛ ስፍራ የምንሄድበት መንገድ አለ ወይ የሚል ጥያቄ ነበራቸው። ወዳጆቼ ሕይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች ማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን፣ እርግጠኛ መሆን ሁሉን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ፣ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ፣ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ። በዚህም ሁኑ፣ በሚዲያም ተከታተሉ፣ ለእናንተ መልእክት አለኝ። እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው፣ የማዳን ተስፋ እንዳለው፣ በከባድ ሁኔታ
ውስጥ የምታልፉ በአስቸጋሪ ሁኔታ ውስጥ የምታልፉ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። ለእናንተ የማልነግራችሁ እኔ ውስጥ ግን የሚብሰለሰል ጉዳይ አለ። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ በባህር መካከል መንገድን የሚያደርግ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል። ተቤዥቻለሁና አትፍራ፣ በስም ጠርቻለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አንተ በደምብ ጩኹና አሜን በል። አንድ አይነት ነገር የሰለቻችሁ ወደ አዲስ ነገር መግባት የምትፈልጉ አሁን ካላችሁበት ሁኔታ መውጣት የምትፈልጉ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ እኔ መንገድን አዘጋጃለሁ። እኔ መንገድን አዘጋጃለሁ። የምትወጡበትን መንገድ አዘጋጃለሁ። እልፍ የምትሉበትን መንገድ አዘጋጃለሁ። በዛ አስቸጋሪ የብቸኝነትና የመከራ ህይወት ውስጥ እያለፋችሁ ያላችሁ ሰዎች ከኪሳችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። በደንብ አድርጋችሁ አሜን በሉ። አሁን ካላችሁበት ሁኔታ የምትወጡበት የመዳን ተስፋ አላችሁ። ማነው ተስፋ የላችሁም ያላችሁ? ማነው ትጠፋለህ ያለ? ማነው አብቅቶላል አልቆላል ብሎ የሚነግርህ ማን ነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። በማይለወጥ ኪዳን የሚወዳችሁ አምላክ አላችሁ። መንገዳችሁ በጨለማ ሲዋጥ ህይወት የማይታለፉ በሚመስሉ መሰናክሎችና ፈተናዎች የተሞላች ናትና ልክ መንገዳችሁ በጨለማው ሲገባ ግራ ሲገባችሁ ባልገባችሁ ሁኔታ ውስጥ እያለፋችሁ ስትመጡ የሚሰማችሁ ነገር አለ። ብቸኝነት እንደጠፋችሁ ይሰማችኋል፣ እንዳለቀላችሁ ይሰማችኋል። ነገር ግን መንገድ አድራጊ፣ ተስፋ ሰሪ፣ ተስፋ ሰጪ፣ ተአምራት ሰሪ የሆነ አምላክ እግዚአብሔር እንዳላችሁ ልነግራችሁ ላስታውሳችሁ ፈልጋል። ወዳጆቼ እግዚአብሔር መንገድን የመፍጠር ታሪክ አለ። እግዚአብሔር በውሃው ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ። ወዳጆቼ በችግር ዙሪያ መንገድ ማድረግ ያለ ነገር ነው። በችግር ላይ መንገድ ማድረግ ያለ ነገር ነው። በችግር ውስጥ ግን መንገድ ማድረግ ልዩ ነገር ነው ያላችሁ። በባህሩ ዙሪያ አይደለም ያለው፣ እሱ ቢች ዳር ነው። ወይም ደግሞ በባህሩ ላይ አይደለም ያለው፣ በባህሩ መካከል አለ። በኃይለኛ ውሃ መካከል መንገድን የሚያደርግ አለ። በችግራችሁ ዳር ዳሩን ጥግ ጥጉን መንገድ አደርጋለሁ ሳይሆን ያለው እግዚአብሔር አሁን ካላችሁበት ሁኔታ የምትወጡበትን መንገድ እግዚአብሔር አምላክ በዛ በማዕበሉ መካከል ያደርገዋል። በፈተናችሁ መካከል ያደርገዋል። ኢሳይያስ በባቢሎን ምድር በግዞት በባርነት ለነበሩ ቤታቸው መቅደሳቸውም ለፈረሰባቸው የእስራኤል ሰዎች በባህር መካከል በኃይለኛም ውሃ መካከል መንገድን እንደሚያደርግ ከመንገሩ በፊት ስለ እግዚአብሔር ማንነትና ባህሪ አስታውሳቸዋል። ለምን መሰላችሁ? አይናቸውን ከእግዚአብሔር ላይ አንስተው ሁኔታቸውን እያዩ ጨለማቸውን እያደነቁ ስለነበረ እንደዚህ ይላቸዋል። ቁጥር 15 ላይ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ የሚለውን ቃል ቁጥር 15 ላይ ይነግራቸዋል። እኔ እናንተ ቅዱስ የእስራኤል ፈጣሪ ምን እያላቸው ነው? እናንተ በየትኛውም ሁኔታ ውስጥ ኑ፣ ግን በአጋጣሚ አልመጣችሁም። በእግዚአብሔር ፕሮግራም የመጣችሁት። ስለዚህ የእርግጠኛ እንድትሆኑለት መጀመሪያ እግዚአብሔር ስለ ባህሪው ይናገራል። እኔ እናንተ ቅዱስ እንከን የሌለብኝ ንጉሳችሁ ነኝ። በእናንተ ላይ ገዢና አስተዳዳሪ አሁን ያላችሁበት ሁኔታ አይደለም። ዛሬም ንጉሳችሁ እኔ ነኝ፣ ገዢው እኔ ነኝ፣ አስተዳዳሪው እኔ ነኝ፣ የማስወጣውና የማስገባው እኔ ነኝ። እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበል። ከመንገዱ ቀደም ብላችሁ እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበል። በደንብ ረቀጥ አድርጉና አሜን ባሉ። እግዚአብሔር መንገድን ያደርጋል፣ አሜን ይባላል። እኔ እናንተ ቅዱስ አለ እግዚአብሔር የእስራኤል ፈጣሪ ንጉሳችሁ ነኝ አለ። እሱም ብቻ አይደለም የሚለው 43ኛው ምዕራፍ ቁጥር 1 ሲጀምር እንደዚህ ይላል። ተቤዥቻለሁ አትፍራ፣ በስም ጠርቻለሁ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ አሁን ወደ ቤት ልንመለስ ነው። አሁን የባርነትና የግዞት ዘመን ሊያበቃ ነው። መውጫ የለም ብለህ ፈርታል። መንገድ የለም ብለህ ፈርታል። አሁን ያለበት አዙሪት ሊያበቃ ነው። አዲስን ምዕራፍ ልትጀምር ነው። ከመከራ ወደ ረፍት ልትገባ ነው። ከችግር ወደ በረከት ልትገባ ነው። ተበናት መልእክት አለኝ። በደንብ አድርጋ አሜን ባል። ለሆነ ሰው ዛሬ ማለዳ እግዚአብሔር መንገድን ያዘጋጃል። በቤት አቅጣጫ ወጣው ብላችሁ ስታስቡ የነበራችሁ እግዚአብሔር መንገድን ያዘጋጃል። ተቤዥቻለሁ አትፍራ፣ አትፍራ፣ አትፍራ። ያለበት ሁኔታ ውስጥ አትሞትም። ህይወት እንደዚህ እንደሆነ አያበቃም። ተቤዥቻለሁ፣ ዋጋ ከፍዬብሃለሁ። እኔ በአንተ ላይ ኢንቨስት አድርጌያለሁ። ተቤዥቻለሁ አትፍራ። ለአንድ ሰው እግዚአብሔር እንደዚህ ይላል፣ አትፍራ ይላል፣ አትፍራ ይላል። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ
አትሞትም ይላል። ጨለማውን አትፍራ ይላል። ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እኔ እረዳሃለሁ ይላል። በጅቻለሁ፣ በስም ጠርቻለሁ። አይ ነው ዩ ቬሪ ዌል እንትና አልልህም። በስም ጠርቻለሁ። በደንብ አውቃለሁ። ከልጅነት እስከ እውቀት አውቃለሁ። በመጣበት ዘመን ሁሉ አውቃለሁ። የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። እንደዚህ አለ። በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። አያሰምጥህም። ሌላው ላይ የሚሰራ የተፈጥሮ ሕግ አንተ ላይ አይሰራም። እኔ ካንተ ጋር ሆናለሁ። አያሰጥምህም አለ። በእሳት ውስጥ ባለፍክ ጊዜ አያቃጥልም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። የሰማኝ ሰው ካለ አሜን ይበል። እኔ የሆኑ ሰዎች ከዚህ ቃል በኋላ ካሉበት ሁኔታ የሹራብ ክር ተመዘው እንደሚወጣ ተመዘው ይወጣሉ። በኢየሱስም ካለበት ሁኔታ ትወጣለህ። ከከበበ ነገር ትወጣለህ። ከምትፈራው ነገር ትወጣለህ። ከባዶነት ትወጣለህ። አልፈህ ትሄዳለህ። ተሻግረህ ትሄዳለህ። በባህሩ ዙሪያ አላለም፣ በባህሩ ውስጥ አለ። በኃይለኛው ውሃ ዙሪያ አላለም፣ በኃይለኛው ውሃ ውስጥ መንገድን አደርጋለሁ። እንዳትፈራ እንዳትደነግጥ እግዚአብሔር መንገድን ያዘጋጃል። የሆኑ ሰዎች ከዚህ ቀን በኋላ የትምህርት በር ይከፈትላቸው፣ የሥራ በር ይከፈትላቸው፣ እግዚአብሔር መንገድን ይከፍትላቸው። የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚህ አለ። ቸርነትን አላሰቡም፣ በቀይ ባህር አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው ቸርነትን አስበው አይደለም። መጀመሪያ ላይ በመንገዳቸው መጀመሪያ ቀይ ባህር ላይ አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። መንገድን ከፈትክላቸዋል። እኔ የሚሰማኝ ሰው ካለ እግዚአብሔር ስለ ስሙ በእናንተ ላይ ስለተጠራው ስሙ መንገድን ያዘጋጅላቸው። ደጋሚና መተተኛ ይስማ አሜን። እግዚአብሔር ስለ ስሙ መንገድን ያዘጋጅላቸው። የእስራኤል ሰዎች አምፀው ከተሻገሩ አንተ አምነኸው የምትቀርበት ምክንያት የለም። የእስራኤል ሰዎች ቸርነቱን ረስተው ከተሻገሩ አንተ ቸርነቱን እያሰብክ የማትሻገርበት ምክንያት የለም። አንድ ሰው ይህን ቃል ሲሰማ ከወዲህ ማዶ ነበረ፣ ከዚህ ቃል በኋላ ግን ከወዲያ ማዶ ይሆናል፣ ከከፍቶ ማዶ ይሆናል። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። ሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላቸዋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስል የጠፋ እንዳይመስል። እንደው በጣም የምወደው ቃል እንደዚህ ይናገራል። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። እግዚአብሔር ሁልጊዜ ይመራሃል። በዚህ ጋር ሂድ፣ በዛ ጋር ሂድ፣ አሁን ውጣ፣ አሁን ግባ፣ አሁን ተቀመጥ ይልሃል። ከዚህ ሁኔታ ተለይ ይልሃል። እግዚአብሔር ሁልጊዜ ይመራሃል። ክረምትና በጋ፣ ጠዋትና ማታ ይመራሃል። በጊዜውም ያለ ጊዜውም ይመራሃል። ንፋሻማም ደመናማም ሆነ ፀሐያማም ሆነ ሁልጊዜ እግዚአብሔር ይመራሃል። ውጤቱ እንደዚህ ይሆናል። አንተም ፀሐይ ባቃጠለው ምድር ከፍላጎት ትረካለህ። እሱ ብቻ አጥንትህ ይበረታል። አንተም አለ በውሃ እንደረካ የአትክልት ቦታ ትሆናለህ። ከዛ እንደማይቋረጥ ምንጭ ትሆናለህ። ስትጓዝ ጭው ባለ በረሃ ውስጥ ነው፣ ግን ይገርማል። ከፍላጎት አትጎንም፣ ትረካል። የምትለብሰውን፣ የምትበላውን፣ የምትጠጣውን፣ ለሰዎች ፕሮቫይድ የምታደርገውን፣ ለህይወት የሚያስፈልጉ ቤዚክ የሆነ ኔሰሰሪቲ የሆኑ ነገሮች ሁሉ እግዚአብሔር ፕሮቫይደር ለምን ይመራሃል? በየት በኩል ብትራመድ ነገሮች እንደሚቀኑና እንደሚቃኑ ጋድ ኖውስ። ዩኒቨርስን የማይ እግዚአብሔር ቤት በኩል መሄድ እንዳለብህ ለምን መሰለህ? የብዙዎቻችሁ ጥያቄ ፍቃድህ ምንድን ነው? ቤት መንገድ ልሂድ እንዴት ላድርገው አይደለም ወይ? ዛሬ እግዚአብሔር እያላችሁ ያለው ነገር እንደዚህ ነው። እኔ እመራችኋለሁ፣ ሁልጊዜ እመራችኋለሁ፣ ሁልጊዜ እመራችኋለሁ፣ ሁልጊዜ እመራችኋለሁ። መቅሰፍት ሊመጣ ሲል እግዚአብሔር እንደዚህ አትውጣ ይላል፣ ቁጭ በል ይላል። የሆነ ቢዝነስ ልሰራ ስትል እግዚአብሔር ኖ ይላል። ኪሳራ ካለበት ኖ ይላል። ደግሞ ከባድም ቢመስል እኔ ከአንተ ጋር ሆናለሁ አድርገው ይላል። ዛሬ ማለዳ የእግዚአብሔር ምሪት ለአንድ ሰው በሕይወቱ ይሆናል። እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች የአብርሃም ነገር አልቆባት የእግዚአብሔር ነገር እንደወጣላት፣ የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችኋል። የእግዚአብሔር ነገር ይፈልቅላችኋል። ወዳጄ የሰው ድል ፋንታ ያልቃል። የሰው ስጦታ ያልቃል። የሰው አይዞነት ያልቃል። የሰው ካንተ ጋር መሆን ያልቃል። ልክ የሰው ሲያልቅ የእግዚአብሔር መውጣት ይጀምራል። ዛሬ ማለዳ ባርካችኋለሁ። አጋርን ያገኛት መልአክ ያገኝሻል። ማነሽ የኔት ምድረ በዳ ውስጥ ነው ያለሁት። ብቻዬን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኑ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁልጊዜ እመራሃለሁ። ትላንት የመራሁ፣ በልጅነት የመራሁ፣ ያኔ በወጣትነት የመራሁ፣ በሰው ምድር የመራሁ፣ በስደት ምድር የመራሁ፣ ዛሬም እመራሃለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትህን አበረታዋለሁ። በአክበርም ጩና አሜን በለኝ። አጥንትህን አበረታዋለሁ። አጥንትህን አበረታዋለሁ። አልፏል ይሄን ሁኔታ። ደከመህ አይደል? አቃተህ አይደል?
ሁኔታዎች ከምታስባቸው በላይ ናቸው አይደል? የምታልፍበት ሁኔታ ከባድ ነው አይደል? እግዚአብሔር እንደዚህ ይላል። እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም ሲኖር ብቻ አይደለም፣ ሳይኖርህም እመራሃለሁ፣ ከፊትህ ሆናለሁ፣ እመራሃለሁ። አጥንቶች ይበረታል። ፀሐይ ባቃጠለው ምድር፣ እጽዋት በሌለበት ምድር፣ ጥላ በሌለበት ምድር በውሃ እንደረካ የአትክልት ቦታ አደርግሃለሁ። አሁን አንዳንዶቻችሁ ከውጭ ስትታዩ የምታልፉበት ሁኔታ ምድረ በዳ አይመስልም፣ ከባድ አይመስልም፣ ግን በርትቶባችኋል። ድካም ይሰማችኋል። ኢሳይያስ እንደዚህ ያለ በባህር መካከል መንገድን፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል። እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ፣ አልሳሳትም። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም። ለዚህ ነው መንገድ የሌለም ይመስል እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ። የእግዚአብሔር መንገድ በአይኖች የማታየው በእጅ ማዳስሰው ተፈጥሯዊ ስላልሆነ ነው። የሰው መንገድ ተፈጥሮን ይከተላል። የመንገድ ሲቪል መሐንዲሶች፣ የሮድ ኢንጂነሮች መንገድ ሲሰሩ አንድ መነሻ የሚያደርጉት ተፈጥሮን ነው። እግዚአብሔር ግን መንገድን ለማዘጋጀት ተፈጥሮን አይከተልም። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም እንጂ እግዚአብሔር በእቶን እሳት ውስጥ ሚስራቅ አብደናጎም መንገድን አድርጓል። እግዚአብሔር በአንበሳ ጉድጓድ ውስጥ መንገድን አድርጓል። ለዮሴፍ በእስር ቤት ውስጥ መንገድን አድርጓል። ብራዘር እኔ ስለ ዲቪ ስለ ቪዛ ምናምን አላወራህም፣ ግን እመነኝ የፈለግከው ነገር ካል ፀሐይ ባቃጠለው ደረቅ ምድር እግዚአብሔር ፍላጎትን ያሟላል ተብሎ እንደተጻፈ በጌታ በኢየሱስ ስም እግዚአብሔር ዘንድሮ ፍላጎትን ያሟላል። እግዚአብሔር መንገድን ያዘጋጅላል። ጨለማ ዙሪያውን ማወቅ የማትችሉበት ሁኔታ ማለት ነው። የህይወት ትርጉም ያጣችሁበት ሁኔታ ማለት ነው። ጨለማ ዙሪያችሁን ማወቅ የተቸገራችሁ፣ የህይወት ትርጉም የጠፋባችሁ፣ በጨለማ ውስጥ እንዳላችሁ ይሰማችሁ። ወዳጆቼ ስማኝ፣ ራስን በጨለማ ውስጥ ካገኘኸው አልቆልኛል ብለህ እንዳታስብ። በምታየው ሳይሆን ሁሉም በሚያየው እግዚአብሔር እንድትደገፍ ነው። አንተ የህይወት እንቅስቃሴ፣ የራእይ መዳረሻ፣ የነገር ተስፋ የአይኖችህ ነገሮችን የሚያዩበት መጠን አይደለም። አንተ በማየትህ ላይ ሳይሆን ሁሉም በሚያየው እግዚአብሔር ላይ እንድትተማመን እግዚአብሔር ይፈልጋል። እናም በቃሉ ላይ ሲናገር እንደዚህ ይላል። እኔ እነግራቸዋለሁ፣ ከነገርኳችሁ በኋላ ነው ቃሉን ማነብላችሁ። እንደዚህ ይላል። ዕውሮችን በማያውቁት መንገድ እመራቸዋለሁ፣ በፊታቸው ያለውን ጨለማ ወደ ብርሃን፣ መጥፎውንም ምድር ወደ ቀና ምድር እለውጠዋለሁ፣ አደርገዋለሁ፣ አልተዋቸውም አለ እግዚአብሔር። ጨለማ ውስጥ እንዳለ የሚሰማው ሰው ካል ከፊት ያለውን ጨለማ እግዚአብሔር ወደ ብርሃን ይቀይረዋል። እግዚአብሔር አምላክ በጨለማ ውስጥ መንገድን እኔ ያዘጋጃለሁ ብለዋል። ዛሬ የምስራች አለኝ፣ መልእክት አለኝ፣ ለሆኑ ሰዎች መልእክት አለኝ። እግዚአብሔር ምስክሬ ነው። የፈለግከውን ቀጠሮ ቀር፣ የዛሬ 6 ወር፣ የዛሬ 7 ወር፣ የዛሬ ዓመት አሁን ካለበት ሁኔታ በማታቀው መልኩ መልአክ መጥቶ ካለበት ያውጣ። እግዚአብሔር ለጴጥሮስ ከእስር ቤት መንገድ እንዳዘጋጀለት አውቆ እንደተከፈተለት እኔ ባርካለሁ። ደጆች አውቀው ይከፈታል። ወዳጆቼ ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ውስጥ ራስን ካገኘኸው ግራ እንዳይገባ፣ የጠፋ እንዳይመስልህ። አጣብቅኙ አዳኝን እንድጠብቀው ነው። መፍጨርጨርን አቁመ እግዚአብሔር እንድጠብቀው ነው። እግዚአብሔር ለእስራኤል ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ነው መንገድ ያበጀላቸው። ወደፊት የኤርትራ ባህር ነው፣ ወደ ኋላ የግብፅ ሰራዊት ነው እና አጣብቅኝ ነው። እግዚአብሔር ማን ነው ሃይዌይን እግዚአብሔር ሲያደርግ ሲሰራ እግዚአብሔር በአጣብቅኝ ውስጥ መንገድ እንደሚያደርግ ታውቃላችሁ። ይኸውልሽ አጣብቅኝ ውስጥ ካለሽ እያለሽ ያለው ጠብቅኝ ነው። አለቅ። ዛሬ የምታዩቸውን ግብፃውያን ለዘላለም አታዩቸውም ተብሎ እንደተጻፈ ያንቺን መፍጨርጨር አቁሚና፣ ምንም ዋናም አያስፈልግም፣ እምነት ነው የሚያስፈልገው። አትጠራጠሪ። ላንቺ በተከፈተ መንገድ ጠላቶችሽ አይሻገሩ። ወይኔ በደንብ አርጊና አሜን በይ። የእስራኤል ሰዎች በእምነት ተሻገሩ፣ የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ ተብሎ እንደተጻፈ ላንቺ በር ይከፈታል፣ ጠላቶችሽ አይሻገሩ። እቺ በውዷ ተደግፋ እንደሚል መጽሐፍ አሁን መንገድን የሚያቀናልህ መረዳትህ ሳይሆን ረዳትህ ነው። ቢገባ ባይገባ ረግረግ ነው፣ ደረቅ ነው፣ ኃይለኛ ነው፣ ዳስማተ ባልገባ ነገር ውስጥ ራስን ካገኘኸው ግራ እንዳይገባ በመረዳትህ ላይ ሳይሆን በረዳትህ ላይ ተደግፈ አትጠራጠር። ለምሳሌ አሁን ኢትዮጵያ ያለችበትን የኢኮኖሚ ሁኔታ ይግባኝ ብላችሁ ብታስቡ ለዘላለም አይገባችሁ። ደሞዛችሁ ካላችሁ ወጪ አንጻር ሲሰላሰል አሁን እኔ እንዴት ነው የምኖረው ብለህ እንዲገባ ከፈለግ፣ ደሞዝ ከወጪ አንጻር እንዲገባ ከፈለግ አትጠራጠር። አይገባ። የሚገባ አስማተኛ መሆንህ ብቻ ነው። የለኝም ባልክ ማግስት እየሰጠህ፣ እንዴት ሆናለሁ ባልክ ማግስት እያበረታታ፣ ሰዎችን ካውንስል እያረክ፣ ረዣዥም ደቂቃ እየመከርክ፣ ዛት እያልክ እንዴ ብራዘር፣ ይሄ እኮ በመረዳት ላይ ሳይሆን በረዳቱ ላይ የተደገፈ ሰው ህይወት ነው። ለምን መሰለ? ሴቪንጋችን የማያስጨንቀን፣ አካውንታችን የማያሳስበን፣ እየገባን እየተረዳን ሳይሆን የምንኖረው በረዳታችን ላይ ተደግፈን ነው የምንኖረው። እስቲ አሜን ይባላል። እግዚአብሔርን በመተማመን የሚጠባበቁ እነዛ ኃይላቸውን ያድሳል። እና መጽሐፉ ደግሞ እንደዚህ ያለኛ፣ ዕውሮችን እንግዳ በሆነ መንገድ እመራቸዋለሁ፣ በፊታቸው ያለውን ጨለማ ወደ ብርሃን እለውጠዋለሁ። እሱ ብቻ ለሚለው ጨካኙን ስፍራ ቀና ምድር አረገዋለሁ። ጨካኝ የሆነባቸውን ስፍራ፣ አቅም የከለከላቸውን ስፍራ፣ ያስለቀሳቸውን ስፍራ ቀና አረግላቸዋለሁ አለ። በተወለዳችሁበት አገር የተማረራችሁ ይሄ ምድር በኢየሱስ ስም ቀና ይሆንላል።
ይሆንላችኋል። በኢየሱስም ቀና ይሆንላችኋል። በባህር መካከል በኃይለኛም ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይልሃል፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር ነኝ፣ የእስራኤል ቅዱስ መድኃኒት ነኝ። እኔ አንተ ቅዱስ ነኝ፣ እኔ አንተ ፈጣሪ ነኝ፣ እኔ ንጉሥ ነኝ ይላል እግዚአብሔር። ሁል ጊዜ እመራሃለሁ።